የጦርነቱ አድማስ ከሶስቱ ሀገራት አልፎ ወደ ቀጠናው ተዛምቷል። በተለይ ደግሞ ኔቶና የአውሮፓ ህብረት ለአሜሪካ ጥቃት ድጋፍ መስጠታቸው በእጅጉ ስጋትን ፈጥሯል። የኢራን አብዮታዊ ዘብ በኩዌት የሚገኙትን ሃሪጃን እና አሊ አልሳላሜን እንዲሁም በባህሬን ያሉትን ጃፌር እና ሼይሳ የሚባሉትን የአሜሪካ ጦር ቤዞች ክፉኛ መደብደቡ ተገልጿል። አብዮታዊ ዘቡ ይህ የመጀመሪያ ጥቃታችን ነው፣ ከዚህ በኋላ ደግሞ አስከፊ ጥቃቶቻችን ይቀጥላሉ ብሏል። ኢራን እስካሁን የተፈጸመባትን የአየር ጥቃት በማውገዝ በተለይ ጎረቤቶቿ ከዚህ በኋላ አሜሪካንን ከመርዳት እንዲቆጠቡ አስጠንቅቃለች። የአሜሪካው መሪ ዶናልድ ትራምፕ ኢራን ፍላጎቷ መጥፎ ስምምነትን መፈጸም ነው፣ ከነሱ ጋር ለመስማማት መሞከር ጊዜን ማባከን ነው ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ በበኩላቸው ጉልበተኛ ነን የሚሉትን ሁለቱን ሀገራት ከማውደም አንቆጠብም፣ ከዚህ በኋላ ስምምነቱ የማይታሰብ ነው ብለዋል። በሌላ በኩል የአሜሪካ ጦር በአንድ ሌሊት ብቻ ኢራን ውስጥ 90 ኢላማዎች ላይ ጥቃትን ፈጽሟል። የአሜሪካ ጥቃቶች የአየር ማረፊያዎች፣ ድልድዮችና ወደቦች ላይ ያነጣጠሩ ሲሆን እስካሁንም በአሻርና በአፋዝ 3 ሰዎች ተገለዋል። የመርከቦች ተቆጣጣሪ ተቋም በበኩሉ በአሁኑ ሰዓት በሆርሙዝ ሰርጥ ላይ የሚደረገው እንቅስቃሴ ሙሉ ለሙሉ ሊቆም መቃረቡን ገልጿል። የሟቹ ጠቅላይ መሪ የአያቶላ አሊ ኳሚኒ አስክሬን ዛሬ ከመቀበሩ በፊት ከኢራቅ ወደ ኢራኗ ማሻድ እንደተጓጓዘ ተገልጿል። በሺዎች የሚቆጠሩ ኢራቃውያን የተገኙበት ይህ የሽኝት ሥነ ሥርዓት በሁለቱ ሀገራት መንግስታትና በቀጠናው ባሉ ታጣቂዎች መሃል ከፍተኛ አንድነትንና ህብረትን የሚፈጥር የአያቶላ ኳሚኒን የላቀ መሪነት የሚያሳይና በቀጠናው የኢራንን ተጽዕኖ የሚያሳድግ ነው ተብሏል። በሌላ በኩል የኔቶ ዋና ጸሐፊ ማርክ ሩቶ አሜሪካ በኢራን ላይ የፈጸመችው ጥቃት እጅግ አስፈላጊ ጥቃት ነው ሲሉ መናገራቸው አሳሳቢ ሆኗል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በበኩላቸው ሩቶ በሰጡት አስተያየት ተቆጥተዋል። የአውሮፓ ሀገራት በግጭት ውስጥ ንቁ ተሳትፎ አድርገዋል። በወርሃ መጋቢት በጦርነቱ ወቅት የኔቶ ሀገራት ለአሜሪካ የሎጂስቲክ ድጋፍ እንደሰጡና በጦርነቱ የመጀመሪያዎቹ 6 ሳምንታት ውስጥ ከ4000 እስከ 5000 የአሜሪካ ጀቶች ከአውሮፓ ካምፖች እንደተነሱ በመግለጽ ሁሉም የአውሮፓ ሀገራት ከመሰል ተግባራት ካልተቆጠቡ የከፋ እርምጃ ይጠብቃቸዋል ብለዋል። የመጋቢቱ ድርጊታቸው ከተደገመም እርምጃችን የከፋ ይሆናል ብለዋል። ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዳግም ስለተቀሰቀሰው የአሜሪካ የኢራንና የእስራኤል ግጭት እናስቃኛችኋለን። አውሮፓውያኑና ኔቶም አሜሪካንን በመደገፍ የጦርነቱ አካል ለመሆን ያለሙበትን ሂደት እንዳስሳለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ወደ መሰናዶ አለፍን። የኢራን አብዮታዊ ዘብ በኩዌት የሚገኙትን ሃሪጃን እና አሊ አልሳላሜን እንዲሁም በባህሬን ያሉትን ጃፌር እና ሼኪሳ የሚባሉ 4 የአሜሪካ የጦር ቤዞችን ክፉኛ መደብደቡን ገልጿል። አብዮታዊ ዘቡ ይህ የመጀመሪያ ጥቃታችን ነው፣ ከዚህ በኋላ ደግሞ አስከፊ ጥቃቶቻችን ይቀጥላሉ ብሏል። የአሜሪካው መሪ ትራምፕ በበኩላቸው ኢራን በጣም መጥፎ ስምምነት ማድረግን ትፈልጋለች፣ ከነሱ ጋር ለመስማማት መሞከር ሰዓት ማባከን ነው ብለዋል። ከእንግዲህ ወዲህ ከኢራኖች ጋር መነጋገር አልፈልግም።
እነሱ መጥፎና የታመሙ ሰዎች ናቸው። በታመሙ ሰዎች የሚመሩ ጨካኞችና አመፀኞች ናቸው። ከእነርሱ ጋር መደራደር ትርፉ ጊዜን ማባከን ነው። የኒውክሌር ጦር መሳሪያ ቢኖራቸው ኖሮም እስካሁን ይጠቀሙበት ነበር። የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ ደግሞ ጉልበተኛ ነን የሚሉትን ሁለቱን ነውጠኛ ሀገራትን እኛም ከማውደም አንቆጠብም፣ ካሁን በኋላም ስምምነት ብሎ ነገር የማይታሰብ ነው ብለዋል። Iran's parliament speaker Mohammad Bagher Ghalibaf has said that it is saying that America has not yet learned that bullying and breaking promises are no longer cost free. አሜሪካ ከዚህ በኋላ እንደፈለገችው ሀገራችንን ኢራንን መውረርና መደብደብ አትችልም። ይህ ተግባራቸው ከዛሬ በኋላ ከቀጠለ እኛም አስደንጋጭ ጥቃቶችን እንፈጽማለን። ከጦር ቤዞቻቸው አልፈን እነሱ እንደሚወድሙን እኛም እናወድማቸዋለን። የአሜሪካ ጦር በአንድ ሌሊት ውስጥ በኢራን 90 ኢላማዎች ላይ ጥቃት ፈጽሟል። ጥቃቶቹ ድልድዮች፣ ወደቦችና የአየር ማረፊያዎች ላይ ያነጣጠሩ ሲሆን በሻርና በአፋዝም 3 ሰዎች ተገለዋል። በቻባር በሚገኝ ሆስፒታል ላይም ጥቃት ተፈጽሟል። አሜሪካ ኢራንን ለ2 ተከታታይ ምሽቶች መደብደቧን ተከትሎ የአሜሪካ ዋና ወታደራዊ እዝ የሆነው ሴንትኮም ጥቃቶቹ በትራምፕ ትዕዛዝ መሰረት መፈጸማቸውን የገለጸ ሲሆን የኢራንን በሆርሙዝ ሰርጥ ላይ ያላትን የመርከቦችን እንቅስቃሴ የበለጠ ለማዳከም ያለመ ነው ብሏል። የአሜሪካ ጦር በሰርጡ ላይ ከ90 በላይ የኢራን ወታደራዊ ኢላማዎችን መምታቱን ተናግሯል። ከነዚህም መካከል የአየር መከላከያ ስርዓቶች፣ የክትትል ሀብቶች፣ የሚሳኤልና የድሮን ስፍራዎች፣ የባህር ኃይል ተቋምና የሎጂስቲክ መሠረተ ልማቶች ይገኙበታል። ከዚሁ ጋር ተያይዞ ዛሬ ረፋድ በኢራን አፋዝ አቅራቢያ በተደረገ የአሜሪካ ጥቃት ሌሎች 3 ኢራናውያን ተገለዋል። የኩዚስታን የደህንነትና የሕግ አስከባሪ ምክትል ገዢ የሆኑት ቫዮላ ሃያቲ የእስራኤልና የአሜሪካ መንግሥት በአፋዝ ዳርቻ ላይ ኢላማ አድርገዋል፣ በአሁኑ ጊዜ ተጎጂዎችን ከፍርስራሾች ውስጥ የማውጣትና የሕክምና ሥራዎችም እየተከናወነ ነው ሲሉ ተናግረዋል። በሌላ በኩል በአሁኑ ሰዓት በሆርሙዝ ሰርጥ ላይ የሚደረገው እንቅስቃሴም ሊቆም ተቃርቧል ተብሏል። የመርከብ ክትትል መረጃን በመጥቀስ በትላልቅ መርከቦች መካከል ከሰርጡ ውጪ የአሜሪካ ፍቃድ ያለው ሱፐር ታንክ ብቻ የኢራን ባንዲራ ከተሸፈነ የኮንቴነር መርከብ ጋር አብሮ ሲሄድ ታይቷል። ትላንት ወደ 14 የሚጠጉ የጭነት መርከቦች በሁለቱ አቅጣጫዎች የባህር ወሽመጡን አቋርጠዋል። ይህ ቁጥር ከአሜሪካና ከኢራን ስምምነት ማለትም ከሰኔ 16 ጀምሮ ዝቅተኛው መሆኑ ተጠቁሟል። ሁለቱ ሀገራት ከተስማሙ በኋላ በነበሩት 3 ሳምንታት ውስጥ በእያንዳንዱ ቀን በአማካኝ 34 መርከቦች የባህር ሰርጡን አቋርጠው ነበር። በሌላ በኩል የሟቹ የቀድሞ ጠቅላይ መሪ የአያቶላ አሊ ኳሚኒ አስክሬን ዛሬ ከመቀበሩ በፊት ከኢራቋ ናፍጃ ወደ ኢራኗ ማሻድ እንደተጓጓዘ ተገልጿል። የቀድሞውን መሪ የአያቶላ አሊ ኳሚኒን አስክሬን ለመሸኘትም በኢራቅ በመቶ ሺዎች የሚቆጠር ሕዝብ የናጃፍ አደባባዮችን አጥለቅልቆ ነበር። Ali Khamenei's coffin carried through the streets of Najaf, Iraq, accompanied by thousands of mourners. On Wednesday, declared a public holiday by Iraqi authorities, the Ayatollah's funeral procession headed to the shrine of Imam Ali. በሽኝቱ በመቶ ሺዎች የሚቆጠሩ ሀዘንተኞች ተሰብስበው የኢራኑን የቀድሞ ጠቅላይ መሪ አያቶላ አሊ ኳሚኒን ሽኝት በእንባ ታጅበው አከናውነዋል። ለአንድ የጎረቤት ሀገር መሪ የተደረገው ይህ ሽኝትም በእጅጉ አስገራሚና የአያቶላ አሊ ኳሚኒን ትልቅ መሪነት ብቻ ሳይሆን ትልቅ ሰውነትንም ያረጋገጠ ነው ተብሏል። የአያቶላው አስክሬንም በኢማም አሊ መቅደስ አጠገብ ተቀምጦ ነበር። ይህ በመቶ ሺዎች በሚቆጠሩ ኢራቃውያን የታጀበው ሽኝትም በኢራቅ ውስጥ የኢራንን ተጽዕኖ የሚያጎለብት ክልላዊ የአንድነት መገለጫዎችን የሚያንጸባርቅና በኢራቅና ኢራን መንግስታትም ሆነ ታጣቂዎች ዘንድ ትልቅ ጥምረትን የሚፈጥር ነው ተብሏል። በሁለቱ ሀገራት ውስጥ ለ6 ቀናት የቀጠለው የሽኝትና የቀብር ስነ ስርዓት የመጨረሻው ክፍል ሲሆን ይህም በተቀደሱት ናጃፍና ካርባላ ከተሞችም ተከናውኗል። የአያቶላ አሊ ኳሚኒ ጽሕፈት ቤት ኃላፊ መሐመድ ጎልጋፓዬ ደግሞ
አያቶላው በኢማም ሬዛ መቅደስ አቅራቢያ በሚገኘው ማሻድ እንዲቀበሩ ጠይቀዋል። ዛሬ ጠዋት በባንደር አባስ፣ በቡሼር፣ በኮራክ፣ በአራንሻር፣ በሲሪክና በአቡ ሙሳ ደሴቶች እንዲሁም በቄሽም ደሴት በአቃቃላና በበርካታ ከተሞች ፍንዳታዎች ተከስተዋል። በኢራን ሻህር አንድ ኤርፖርት ተመቶ አንድ የእሳት አደጋ ሰራተኛ ሞቷል። በቻባር 2 ወደቦች እንዲሁም አንድ የትራፊክ መቆጣጠሪያ ማማና አንድ ዴፖ ተመተዋል። በምስራቅ አቃቃላ የባቡር ድልድይ ተመቷል። በቡሻር የሚገኙ ባለስልጣናት ደግሞ በከተማዋ ላይ የተሰነዘሩ ጥቃቶች የኒኩለር ኃይል ማመንጫ ጣቢያው ላይ አንዳችም ጉዳት አላደረሱም ብለዋል። በሌላ በኩል የኢራን ባለስልጣናት ከቴህራን ማሻድ የተዘረጋው የባቡር መስመር ላይ አሜሪካ ጥቃት ከፈጸመች በኋላ በመስመሩ የሚደረጉ የባቡር አገልግሎቶች ተቋርጠዋል ብለዋል። የጥገናና የቴክኒክ ሰራተኞችም ወደ ቦታው ተልከው የጥገና ሥራ እየተከናወነ እንደሆነ ባለስልጣናቱ አክለው ገልጸዋል። ጥገናው መንገዱን በአጭር ጊዜ ውስጥ ወደ ነበረበት ለመመለስ ያለመ መሆኑም ተነግሯል። ይህ በእንዲህ እንዳለ አሜሪካና ኢራን ሰኔ 16 የተፈራረሙትን የመግባቢያ ስምምነት እኔ አልጣስኩም ወይም አንተ ነህ የጣስከው በመባባል እርስ በርስ እየተካሰሱ ነው። እንደሚታወሰው ጊዜያዊ ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ጦርነት እንዲቆም፣ የሆርሙዝ ሰርጥ እንደገና እንዲከፈት፣ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን እገዳ እንዲያነሳ፣ በኢራን የነዳጅ ኤክስፖርት ላይ የተጣለው እገዳ እንዲያበቃና የታገቱ የኢራን ንብረቶች እንዲለቀቁ ይደነግጋል። በወቅቱ ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ አሜሪካ እገዳዋን አቁማ እስከ ኦገስት 21 ድረስ ኢራን ነዳጇን ወደ ውጭ መላክን በተመለከተ ውክልና ሰጥታ ነበር። ግና እስራኤል በደቡብ ሊባኖስ ላይ የምትፈጽመውን ጥቃት መቀጠሏን ተከትሎ በኢራን ከፍተኛ ተቃውሞ ተቀስቅሷል። አሜሪካና ኢራን ለሶስተኛ ጊዜ ጦርነት እንዲጀምሩም ዋናው ምክንያት ሆኗል። ኢራን የተፈጸመባትን የአየር ጥቃት በማውገዝ ጎረቤት ሀገራት አሜሪካንን ከመርዳት እንዲቆጠቡ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር ደግሞ በደቡብ ኢራን የተፈጸመውን ወታደራዊ ጥቃት ያወገዘበትን መግለጫ አውጥቷል። የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ኔቶ ዋና ጸሐፊ የሆኑት ማርክ ሩቶ በበኩላቸው አሜሪካ በኢራን ላይ የፈጸመችው ጥቃት ኢራን የተኩስ አቁም ስምምነቱን በመጣሷ ምክንያት የተፈጸመ እጅግ አስፈላጊ ጥቃት ነው ብለዋል። Well, I think it was absolutely necessary because when you have a ceasefire and Iran is basically violating the ceasefire, we see what happened yesterday with ships being attacked. ኢራን ከፈጸመቻቸው ጥቃቶችና ከምታሳያቸው ባህሪዎች አንጻር የዋሽንግተን ጠንካራ ምላሽ ተገቢ ነው። ኢራን የተኩስ አቁም ስምምነት ጥሳ መርከቦች ላይ ጥቃት አድርሳ ስምምነቱን እየጣሰች ስለሆነ አሜሪካ በጽኑ ምላሽ መስጠቷ እጅግ አስፈላጊ ነው። እኛም እንደ ኔቶ የአሜሪካ ተግባራት ደጋፊዎች ነን። የዛሬ ጉባኤያችን ዋና አጀንዳም በኢራን ዙሪያ እንዲሆን እፈልጋለሁ። ይህን ተከትሎ ኢራን ኔቶ በአሜሪካና እስራኤል ጦርነት ውስጥ አብሮ መሳተፉን አጥብቃ ተቃውሟለች። በዚህ ዙሪያ የተናገሩት የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የኔቶ ኃላፊው ሩቶ በቴህራን ላይ በተደረገው የአሜሪካና የእስራኤል ጦርነት ላይ የሰጡትን አስተያየት ክፉኛ አውግዘዋል። የአውሮፓ ሀገራትም በግጭት ውስጥ ንቁ ተሳትፎ አድርገዋል ሲሉ አክለዋል። በወርሃ መጋቢት ሁለተኛው ጦርነት እየተከናወነ ሳለ የኔቶ ሀገራት ለአሜሪካ የሎጂስቲክ ድጋፍ እንደሰጡና በጦርነቱ የመጀመሪያዎቹ 6 ሳምንታት ውስጥ ከ4000 እስከ 5000 የአሜሪካ አውሮፕላኖች ከአውሮፓ የጦር ቤዞች እንደተነሱ በመግለጽ ይህ ከተደገመ እርምጃችን የከፋ ይሆናል ብለዋል። አህያውን ፈርቶ ዳውላውን እንዲሉ የኳታር የውጭ ጉዳይ ሚኒስቴር በበኩላቸው ኢራን በባህሬን እና በኩዌት ላይ የፈጸመችውን ጥቃት አውግዘዋል። የሀገራቱን ሉዓላዊነትና ዓለም አቀፍ ሕግን በግልጽ የሚጥስ ነው ሲሉም ኮንነዋል። የኤሚሬትስ ዲፕሎማት የሆኑት አንዋር ጋርጋሽ ደግሞ ኢራን በሆርሙዝ ሰርጥ ላይ በኳታርና በሳውዲ የንግድ ታንከሮች ላይ የፈጸመችውን ጥቃት
እንዲሁም በባህሬን እና በኩዌት ላይ ተደጋጋሚ ድብደባን መፈጸሟ ሀገሪቷ ፍጥጫውን ለማብረድ የሚያስፈልጉትን ሁሉንም መስፈርቶች ለማሟላት ፈቃደኛ ለመሆኗን በግልጽ የሚያሳይ ነው ሲሉ ገልጸዋል። በሌላ በኩል ዶናልድ ትራምፕ የተኩስ አቁሙ ገደብ አብቅቷል ብለው ካወጁ በኋላ የነዳጅ ዋጋ በድጋሚ ጨምሯል። የነዳጅ ነጋዴዎች ትራምፕ ያወጡት መግለጫ ተሰምቶ ሳያልቅ በፍጥነት ዋጋ መጨመራቸውም አስገራሚ ሆኗል። ትራምፕ ይህን አስተያየት ከመስጠታቸው በፊት ነዳጅ በበርሜል $76 በታች ነበር። ባሳለፍናቸው 2 ቀናት ግን $78 በላይ ጨምሯል። ወደ ቻናላችን ቤተሰቦች ለሶስተኛ ጊዜ በተቀሰቀሰውና ከወዲሁ ከባድ ውድመት እየተከሰተበት ስላለው ስለ አሜሪካ፣ ስለ እስራኤልና ስለ ኢራን ጦርነት እንዲሁም በዛ ዙሪያ ስለተከሰቱ አዳዲስ ጉዳዮች ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዘን ለዛሬ በዚሁ ተሰናበትን። መልካም ጊዜ።